አስፈላጊው ወይስ አጣዳፊው? ያንተን ትኩረት የሚፈልገው ጉዳይ ብዙ ነው። ብዙ ዕቃቸውን እንድትገዛቸው የሚፈልጉ ነጋዴዎች አሉ። በርካታ ፍቅርህን የሚፈልጉ የፍቅር ጠያቂዎች ዙሪያ ሊኖሩ ይችላሉ። አዳምጠኝ፣ ተመልከተኝ፣ አንብበኝ የምለው የመገናኛ ብዙሃን አቅርቦት ከቁጥር በላይ ነው። የሐሳብህን በር ላንኳኳ ሁሉ ከመክፈት ለመዳን ከፈለክ በአጣዳፊው በአስፈላጊው መካከል መለየት የግድ ነው። ጊዜህን በሚገባ ለመጠቀም ከፈለክ ጥያቄ ያቀረበውን ተግባር ሁሉ ከማስተናገድ መቆጠብ አለብህ። በምትኩ በአስፈላጊውና በአጣዳፊው መካከል መለየት ይገባሃል። ብዙውን ጊዜ ሰዓትህና ጉልበትህን የሚወስደው ራሱን አንገብጋቢና አጣዳፊ አድርጎ ያቀረበው ጉዳይ ነው። ትኩረትህን ግን አጣዳፊ ከሚመስለው ነገር ላይ በማንሳት አስፈላጊ በሆነው ጉዳይ ላይ ማሳረፍ አለብህ። ሐሳብህን ከሚነዝንዝ ነገር ላይ በማንሳት ወደ አስፈላጊው ለማዞር ካለምንም ቅሬታና ትህትና በተሞላበት ዝንባሌ እምቢ የማለትን ልማድ ማዳበር አለብህ። መልእክት እምቢ ቢሆንም እንኳን አማራጭ አባባሎች ማዳበር ጥበበኛ ያደርግሃል። ለምሳሌ ይህንን ነገር ባደርግልህ ደስ ይለኝ ነበር፣ ካለብኝ ሁኔታ የተነሳ ግን ማድረግ ስለማልችል ይቅርታ ይጠይቃሉ። አንዱ የትሁት አባባል ነው። እንደዚህ አይነት የኑሮ ዘይቤዎች ለማዳበር ደግሞ የመገደድን ስሜት የማሸነፍ ጽናት አስፈላጊ ነው። የጠራን ስልክ ሁሉ የማንሳት ግዴታ የለብህም። ላግኝ ያለን ሰው ሁሉ የግድ ማግኘት የለብህም። በማህበራዊ ኑሮ በተሳሰርና ተባለ አሉ እየተባለ ይወራል የሚሉትን ሐሳቦች ሰው ሁሉ በሚፈራበት አካባቢ መኖር እሙን ነው። ይህ ሁኔታ ደግሞ በአስተሳሰብ ላይ ታላቅ ጫና ማምጣቱ አይቀርም። ለህብረተሰቡ ተስማሚ ሆኖ ማደርና ባህሉን ማክበር መልካም ሆኖ ሳለ ያንተ ህይወት ግን ያንተ እንደሆነ አትዘንጋ። የዛሬ ጤና ቢስ ውሳኔህን መራራ ፍሬ መብያ ሰዓት ሲመጣ ይሉንታቸውን የፈራኸው ሰዎች ያንን መራራ ፍሬ በፍጹም አይጋሩህም።